ዛሬ ብሩክ ቁርጡን እንዲነግረን እንፈልጋለሁ ማለት ነው። ሌላችሁ ሰዎችም ትፈልጋላችሁ ብዬ አስባለሁ ማለት ነው። ለምን ብሩክ እኔ እስካሁን ያልተዋጠልኝ ነገር አልትራሳውንድ ሲነሳ ለምንድን ነው የደነገጥከው? አንተ ከልጅቷ ጋር ያልተኛ ከሆነ ከልጅቷ ጋር ምንም ያላደረግክ ከሆነ 100% እኮ በቃ ኮንፊደንስ ኖሮክ መናገር ትችል ነበረ ማለት ነው። አሁን አንተ ከሷ ጋር ተኝተካል አልተኛክም? ይሄን አጭር መልስ እንድትመልስልን የምንፈልገው ማለት እስቲል ስትናገር ራሱ ማለት ነው። እኔ እንጃ እኔ አላቅም ምን እንዳደረገችኝ እያልክን የሆነ ቪዲዮ ላይ ራሱ ስታወራ የነበረው ማለት ነው። ያ ማለት አላወክም ተኝተሃል ወይስ አልተኛህም? ውዝግብ ላይ ነው ያለከው። ለራስህ ከራሱ ማመን ተስኖካል ማለት ነው። በዛ መሀል ደግሞ ሀይሚዬ እያለቀሰች ሀይሚዬ እየተጎዳችብን ነው። 2 ዓመት ሙሉ የለፋችበት ፍቅር እንደዚህ መና ሆኖ ሲቀር በጣም ነው የሚያሳዝነው ማለት ቤተሰብ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኔዓለም። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ የኔ ምርጦች ማለት ነው። ግን እስቲ አንዳንድ ጊዜ እኔ አሁን ዛሬ ቁጭ ብዬ ሳስበው የትናንት ሀይሚ በጣም ነው ያስለቀሰችኝ እውነት ለመናገር በቃ እንዴት አንጀቴን እንደበላችን በቃ ምን ብዬ ልንገራችሁ ማለት ነው። እንዴት በቃ እንዳሳዘነች ማለት ነው። እንዴት እንደሆነ ታውቃላችሁ? ያ እንትን ያለችኝ እንትን አለች። በጣም አንጀቴን በለች፣ አንሰፈሰፈች። ለምን እንደሆነ ታውቃላችሁ? ብሉጋ ነው ሁሉ ነገር እውነታው ያለው ማለት ነው። በቀላሉ ነገር እኮ እውነታውን ማወቅ ይቻላል። አንተ ከልጅቷ ጋር ካልተኛ በቃ አልተኛው በቃ ድርቅ ምንም እኮ ቀላል ነገር ነው። በቃ ዋቴቨር ምንም እንትን የሚያስብል ነገር አይደለም። በጣም ቀላል ነገር ነው እና ያኛው ነገር እንዳለ ሆኖ ሳለ አንተ ግን በጣም ተጠራጥረካል። ራስህን እያመንከው አይደለም ብሩኬ ማለት ነው። ለምን እንደሆነ ታውቃለህ? እኔ እንጃ ሊሆን ይችላል አላቅም ምን እንዳደረገችኝ። ተረጋጊ ሀይሚ ነው አሁንም እስቲ ሀይሚ ተረጋጊ። እስከ መቼ ነች ልጅ የምትረጋጋው? እንደዚህ እያለቀሰች እንደዚህ እየሆነች ምናምን እንትን የምትለው ማለት ነው። እና እስቲል አንተ አሁን ድረስ ራሱ ለራስህ ከራሱ በጣም ጥያቄ ፈጥሮብካል ማለት ነው። እንኳን ልጅቷን ራስህን ራሱ እያመንኩ አይደለም ማለት ለምን ታውቃለህ? አንድ ሰው ካልተኛ የሆነ ልጅቷ ሆን ብላ መቼስ ከመሬት ተነስታ መጣ የልጄ አባት ነው። ልጅን የሚያህል ነገር ትልቅ ፖይንት በጣም ልጅን መተኛት ምናምን ዛት ኦኬ ልጅን የሚያህል ነገር ማለት ነው። ሲቀጥል ደግሞ አንድ ሰው አይምሮ ካልፈለገ እንዴት ሌላ ሴት ከሄዶ ይተኛል? ሶስት ጥያቄ ማለት ነው። እና በቃ በቁርጥ ብንነግረን ከልጅቷ ጋር መተኛትክን አለመተኛትክን እኛ እናውቃለን። ለምን እስቲል እኔ እንጃ የማውቀው ነገር ምንም ነገር የለም። እኔ ምን እንዳደርግ በቀንታ ራሱ ባለፈው ለሚፍታ ስታወራ እኔ እንጃ ምን እንዳደረገች አጠጥታኝ ይሁን ምናምን እስቲል መጠጥ ደረጃ እንኳን ደርሳችኋል ተገናኝታችሁ ማለት ነው። እንዳገኘካት አምነሃል። አሁንም ደግሞ አብረሃት እንደተኛ ቀላል ነው ማመን እኮ ነው። ምንም ቀላል ነገር እኮ ነው ብሩኬ። ማግኘትህን እንዳመንክ በቃ ሀይሚም ያለችው እኮ ክፉ ነገር አልተናገረችም። እየወደድኩክ እያፈቀርኩክ ነው የምለይክ አለችው። እውነቷን ነው ደግሞ ቀለበት የመሰች ምን ያደርግላታል? እሷን አንተን የሚያስታውስ ነገር ምንም ያደርግላት። ትዝታ ደግሞ በራሱ በሽታ ነው። ገባሃ? ግን እንጃ እኔ አላቅም ደግሞ ራሱ ትናንት ሀይሚና አንተን ነገሮችን አንተ ማስተካከል የምትፈልግ ምናምን ቢሆን ኖሮ ማለት ነው ትናንት እንትኑን ታስወጣ ነበር፣ ቀኑን ታስወጣ ነበር። የስንት ወር መሆኗን ምናምን ቀን ማሳየት ትችል ነበረ ማለት ለምን በቀኑ ይታወቃል። የተገናኛችሁበት ቀን ከዛ በፊት ካሏሸክ ተደብቃችሁ ካልተገናኛችሁ ኦኬ እናምናሃለን ማለት ነው። ግን አሁንም እኔ ያሳዘነችኝ በመሀል እቺ ምስኪን ልጅ ለፍቅር ብላ መስዋዕት የከፈለች ምንም የማታቅ ልጅ እየተጎዳች መሆኗን ያሳዘነኝ ማለት ነው። እና ብሩኬ ጥሩ ነገር አይደለም እያደረግክ ያለከው። ለምን እንደሆነ ታውቃለህ? ይሄ እውነታውን ተናገር። ምንም ችግር የለም። ሀይሚ ምንም ትረዳ ካለች ምንም ችግር የለም። ቀላል ነገር ነው ማለት ነው። እና እኔ እንጃ ብስማ ግን ትናንት ግን አላሳዘነቻችሁም? እንደዚህ ፊቷ ወይኔ እንዴት እንደምታለቅስ አስለቀሰችኝ። እኔንም አስለቀሰችኝ ማለት ነው። እና አታልቅሽን የሚላት እንዴት ማታለቅሰው? ፍቅሯን እያጣች እኮ ነው ብሩኬ። ፍቅርን የሚያህል ነገር ከባድ ነው። እና
ብቻ በስመ አብ እኔ ግን በጣም ከሁሉም ነገር አንተ ምንም ችግር የለም ማለት እውነታውን ታውቃለህ፣ ውስጥህ ልብህ ያውቃል። መተኛትህ ወይ አለመተኛትህ ግን እግዚአብሔር ነው የሚያውቀው። ግን እውነታውን ብትነግረን ደግሞ ካልነገርከን ለምን ተጨነቅ? አንተ አሁን ከልጅቷ ጋር ካልተኛክ የዛ ጊዜ የዲኤንኤ እንትን አልትራሳውንድ የሚነሳ ጊዜ ለምን ተጨነቀ? ድንግጥ እኮ ብሎ ነው ቪዲዮ ያለቀው ማለት የተቋረጠው ራሱን ይዞ ማለት ነው። እንዴ አንተ ራራ ምን አገባኝ አይደለም ዲኤንኤ አርታ 10 ጊዜ አታስነሽም እንዴ? እኔ ምን አስጨነቀኝ ምናምን ብለህ እኮ በኮንፊደንስ ነበረ ቆመህ እንትን ማለት የነበረብህ ማለት ግን ደነገጥክ። ልጁ ማለት ያው ኦልሬዲ መቼስ ያልሆነ ነገር አያሳየንም በዲኤንኤ ማለት ነው። እና የእውነት በጣም 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 እኔ እንጃ ብሩክ ግን እኔ እንጃ እኔ ግን ሀፋፍ ጠርጥሬ